ትግል ውስጥ ትልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችንም ይዞ እንዳይጠፋ በሚል ያለው ቀደም ያልኩ የውሸት አንድነት ለማስቀጠል ባደረግነው ጥረት መጨረሻ ላይ ግን የውሸት አንድነት ማስቀጠል አይደለም የመረረኝ ሰዓት እርምጃ ወሰድ አለበት ባልኩበት ሰዓትም እርምጃ እንዲወሰድ ዶክመንት አቅርቤም ሳይቀር ተግባራዊ አልተደረገም ሶ እርስ በርስ የመደጋገፍ ፖለቲካል አሁን ያለው እኔን ክድሃል የሚለኝ አመራር ወንጀለኞቹን ዋናዎቹ የራሱ ሰዎች አድርጎ ነው የሚቆጥረው ቢኮዝ የወንጀል ኔትወርክ ነው የወርቅ ንግድ ውስጥ የሚሳተፈው ጀነራል ዋና የሚተማመንበት መሰረት በግልጽ እኮ ባለፈው ሲናገር ሰምታችሁታል አይ አሁን የራሳችን ሶስ ለመጣ ጌታቸውን እንዳደናቀፍ ነው ማደናቀፍ የለብንም ይላል ምክንያቱም ጌታቸውን ያደናቀፍ እንደነበረ ጌታቸውን የሚያደናቀፍበት ምክንያት የስርቆት ኔትወርኩ አካል ስላልሆንኩ ነው ሌላ ነገር የለም እኔ ላይ የሚያገኙብኝ አካውንት የለም እኔ ላይ የሚያገኙት መሬት ካርታ የለም ስለዚህ ምክንያት ሁሉም ድንገር አንዳንዴ በጣም የሚያሳዝነኝ ፌደራል ጋር ያላቸውን ጉዳይ መሬት አስመልስልን እንዲበልልን ምናምን የሚባል እኔን ሸምግልልን ይሉኛል ይሄም ሲፎክሩም ሰው እንደዚህ እንዳው ውሸት ነው ምክንያቱም አብዛኛው የሰራዊት አመራር በሰላም የትግራይ ህልውና እስከተረጋገጠ ድረስ ሌላ ጥይት የመተኮስ ፍላጎት የለውም ተገዶ ከገባ ይዋጋል ምንም ጥያቄ የለውም ተገዶ ማለት ኢምፖዝድ ከሆነበት ከዚህ ውጭ እነዚህ የሚፎክሩት የወርቅ ንግዳቸውን የሰው ዘረፋቸውን ለማስቀጠል የዘረፉትን ብር ይሄ በቁጥር ነው ምነግርህ በቁጥር እና ኃይለ ሥላሴ ሌላ ነገር የለው እኔ ውጭ ሀገር ሄደ ታከም ብዬ በተደጋጋሚ ጠይቄዋለሁ ቪዛ አሰርቼለታለሁ የተወሰኑትን ይዛቸው ወጥቻለሁ እንዲታከሙ እንዲያርፉ ፈልጋለሁ የተከፈሉት መስዋዕትነት ያክል ሚተካ አንድ ነገር ግን አዲስ አበባ መምጣታችን አጥገር ንብረት ይሰጣል 100 ምናምን ሚሊዮን ሸጫለሁ ይላል በተግባር የተረጋገጠ ግን የተዘረፈ ነው ነገር ስለዚህ ሁሉም የሰራዊት አመራሮች ዘርፈዋል የሚል መልእክት እያስተላልፈን የመጣን ውሸት ነው ኃይለ ሥላሴን መጥቀስ ያቃተን ኃይለ ሥላሴ መጠየቅ ያቃተን አንደኛ ፎካሪ ሆኖ እሱ ለትግራይ ህልውና በተለየ የሚቆረቆር ሆኖ እንዲቀርብ እናረጋለን ምግብ መጠየቅ ያቃተኝ እሱ የተለየ የሚቆረቆር ሆኖ ግን በዚህ ጉዳይ ውስጥ ገብቶ የማያውቅ ሌላ ጀነራል ከነዚህ ጋር ጀነራሎች ወርቅ ንግድ ውስጥ ገብተዋል ወዘተ ይባላል